ዲያቆን አለችኝ ልጅቷ ስነግረኝ ሁሉ ጊዜ በቃ ቤተክርስቲያን ጥሎ ይወጣ ሰው ተሰብሮ ይወጣ ሰው እና ሊጠጣ ሲል ምናምን ገብቶ ምራቁ ላይ ውስጥ የጌታችን ስጋና ደም ይመጣበታል ጣው እንዴት ሊሆን እንደሚችል ዝም ብላ አስብ ምን ያህል ሊታመም እንደሚችልና ትቶ አይተው አጭም ጊዜ ከተወከው ደግሞ አንተን ሲታው ያለውን ስሜት እንዲሰማ አድርጎ ሁሉን እንድትከተልም ያረጋልና እኔ አጭ ጊዜ ሳትመጣ በፈለገን ልክ ሳይተወን ድምጹ የሌለበት ቦታ አሁን ሲኦል እኮ አባቶች በጣም የማይፈልጉት ለምን ይመስላል ስለሚያቃጥል ምናምን እኮ አይደለም ሲኦል ውስጥ እግዚአብሔር የለም በጣም አስፈሪው ነገር ምን ታውቃለህ ሲኦል ውስጥ እግዚአብሔር የለም አሁን የእግዚአብሔር መኖር አሁን አንተ ጉልበትህ ነው የሚመስለው ከሌባ ይጠበቀ ጠንቃቃ መሆን ይመስላል ከመኪና አደጋ ይጠበቀ አረ አያየህ መሄድ ይመስላል ከንቅፋት ይጠበቀ እግዚአብሔር ተሳስቶ ላይን ጥቀሻ ሄር ነው ማለት within a second አይኑን ቢያነሳ ዓለም ላይ ያለ ሰው ሁሉ እንደሚሞት ታውቃለህ ሰይጣን በቅጽበት ሰዎችን ይገላቸዋል ንሳ ሳይገቡ በቅጽበት ነው ማለት ይገላል ሲኦል ላይ ሊያይ ስለሚፈልግ ማለት እና እንደ ሰጎን አይን ተሳክሎ የሚጠብቅህ እግዚአብሔር አለ ከዛ አስቀድም እንዳልኩ ቅድስና ነው እግዚአብሔርን ኤክስፒሪየንስ ማድረግ ያለብህ የሆነ የተለየች መንገድ አለችና በዛ ሊስብህ የሚታገል ክርስቶስ እንዳለ አትርሳ በቃ ቆሞ እንዲቀር ያደረከው በሆነ ክራውድድ ድምጾች ውስጥ የሚጣራውን የሆነ ክርስቶስን እንደረሳው ሺ ሚስኮልስ እንዳረገልህ አርገ ማሰብ አለብህና ክርስቶስ በጣም የሚፈልግ አምላክ ነው አሁን እየፈለገን ይመስለኛልና ግን ያቺ ደግሞ አንተ ፈልገህ መጣጣበት ጊዜ ሳይመጣ መጥቆስልበት ጊዜ ሳይመጣ ብናገኘው ጥሩ ነው እላለሁ ህይወት የሚሰጠኝን ሞት እየሞትኩ ነው አለ ኦግስቲን ህይወት የሚሰጥ ሞት አለ የሚያድን ህመም አለ አትጥሉት ነው ማለት ነው ያቺን ህመም ጌታን ፈልጎ ባለማግኘት ውስጥ ምትታመሙ ህመም የሆነ ቅርፊትን እየነቀለል ነው ጥሩ ቆዳ እየሰጠ ነው አንተ አታቆም እንጂና የሌለ ነገር እየፈለክ ያለ ይመስላል ስታገኘው ግን ነፍስ በጣም ደስ ይላታልና እሱ ህመም ይሻላል ባለም ከምንታመመው ህመም የዛ ህመም አድናቂ ነኝ አባ ገብረ ኪዳን ሲመጡ ቶሎ ላጥ የምታረገው የሆነ ሰው ከሲመጣ ላፍ የምታረገው ለምን ይመስላል መጨረስ የሚከብድ ስንት ዘፈኖች ሚሊየንስ ቪው ኖሯቸው የማይተኩ ቃለ እግዚአብሔር ስብከቶችን ገብተህ ብታያቸው ያላቸውን ቪውዎች ታውቃቸዋል ለምን ይመስላል አብዛኛው ቤተክርስቲያኑ ተከታይ ነው ያንን ዘፈን ሚሊየንስ የሚያዳምጠው ይሄንን በዚህ ልክ ያላዳምጠው ቃለ እግዚአብሔር ብርሃን ነው መስታወት ነው ከዛ ሰይፍ ነው አንተ ጨለማ ውስጥ ነው ያለው ግን የሆነ ዲሉዥናል የሆነ ብርሃን ውስጥ እየመገበህ ነው ገብቷል እጅህን ይዞ እየመራ አንተ እየሄድክ እየመሰለህ ያለ ጨለማ ውስጥ ፊት ለፊት ደግሞ መስታወት አለ ምን ያህል እንዳደፍክ ምን ያህል እንደቆሸሽክ የሚያሳይ መስታወት አለ በመስታወቱ እንዳታይ ደግሞ ብርሃን የለም ገብቷል ስለዚህ ቃል እግዚአብሔር ልክ ስትሰማ የሆነ ነገር ይበራልሃል እንደዚህ ነው እንዴ ትላለህ እንደዚህ ነው እንዴ ባልክ ቁጥር ፊት ለፊት ራስን ታየዋል ምን ያህል ቆሻሻ እንደሆንክ እንዴት ከህይወት የዘገየ ሰው እንደሆንክ ባሳሰብ እንዴት የደቀቅ ሰው እንደሆንክ እውነት ሰዎች ሰክሰስፉል ነው ስኬታማ ነው ምናምን ብለው የሚያስቡትን መኪና ቤት something fame or cool ምን ስለሆንክ ሰዎች ምናምን ያሉ ነገር ሁሉ ውሸት እንደሆነ በጣም እኮ ከባድ እውነት እኮ በጣም ስብር የሚያደርግ ማለት ይሄ የሆነ አለ አይደል በጣም የሆነ ቀልዳ በጣም ብዙ ሰዎች ስቀውልህ የሆነ ቀን ማታ ባይዞ ይስቀውልህ እኮ አይደለም ከሄድክ በኋላ እንዲሆነው እያወሩ ነበር ብሎ ጓደኛ ሲነግርህ የሚሰማ ስሜ ማለት ከዛስ ከጧት ጀምሮ እስከ ማታ እውነቷን እስክትሰማው ድረስ የነበረ ደስታ እንዴት ሞኝ እንደሆንክ ማለት ነው ጂሊ ይልክ በጣም አይከብድም ምንድነው ቢቅ ደህና ነገር መስሎኝ ለካ ይሄ ነው ቃል እግዚአብሔር እንድታውቀው የሚያደርግ እውነት ይሄ ነው ራስን ያሳያል ተደነግጣል ሰይፍ ነው ማለት ነው ይወጋል ልብን ይወጋልና ያቺ ፔን ስለማይፈልግ ነው ሰው ባይዘይ ያልኩ ማንንም ሰው ላይቀህ ይችላል ያላወቁ ሰዎች ግን ከእግዚአብሔር አይበልጡ እግዚአብሔር ግን ያውቃል በስምህ ያውቃል ታውቃል የት እንደነበርክ ያውቃል እሱ ነው የእናትህ ማህፀን ውስጥ የከተተ ትቶታ ያሳደገ ያበላ ያጠጣ እዚህ ድረስ ያደረሰ እግዚአብሔር ያውቃል በጣም እኮ አንተ ኢትስ ቢግ ዲል እኮ ማርያም እኔ ለምን እንደማይገባን አላውቅም ይሁት እስኪ ራሳችሁን አልደከማችሁም አሁን ኃጢአት አላደከማችሁ በደል አላስረጃችሁ ክፋት አላሸበታችሁ መጠጥ አካላችሁን አላጎደለው
ሱስ ናላችሁን አላዞረው። ድካም እኮ ነው ያለው። ድካም እኮ ነው። መነቃቃት የፈለጉ ሰዎች ታስረው ቁጭ የሚሉበት በጫት መንቃት ይፈልጋሉ፣ ግን ደግሞ ጥቂት ቆይተው በጫት ይታሰራሉ። ማታ ሞቅ ለማለት ይገባሉ፣ ማለዳ ላይ ብርድ ይላቸዋል፣ ይበርዳቸዋል። እንዴ ፈታ ለማለት ብለው የጀመሩት ሱስ እስር አድርጓቸው ያለ አረቄ የማይንቀሳቀሱ ሰዎች ላይ አሁን ፈታ ማለት ነው። እናንተ እንዲማርጎ ፈታ ማለት የለም። ከዚህ በላይ መታሰር አለ። ደከምን፣ አረጀ። ይህ ዓለም ድካም ነው። አለው ያጌጠብን መሰለ እንጂ እኮ አልቀና። ሰውነት እየቀነስን ሄደና አካሎቻችንን እየጣልን ወደ ሰማይ መሄድ መንገድ ጀምረና ደክመናል። ድም ብላችሁ ለምሳሌ አንዳንዶቻችን ማታ ላይ ያየን ስክሮል እያረግን መተኛት አንችልም። ቆየኛው ቆይ ጨክነ ስልክን ካልዘጋው ታድራል። ስለዚህ ጠዋት ስራ ትቀራል። አንድ የሚዲያ አጠቃቀም ማህበረሰባዊነትን ጎድቷል፣ የሥራ ባህልን ጎድቷል፣ አመጋገብን ጎድቷል፣ ዕውቀትን ጎድቷል፣ ሰብዕናን ጎድቷል፣ አካሎቻችንን ጎድቷል። ጆሮዎቻችን በኤርፎን ተጎድተዋል። አይኖቻችን በስልኮቻችን ስክሪን እየፈሰሱ ነው። የማየት አቅማችን እያየነው እየፈዘዘ አይኖቻችንን ከስልካችን ስንነቅል አጠገባችን ምን እንዳለ በደንብ ማየት እስከማንችል ድረስ እስከዚህ ድረስ አካሎቻችንን እያጣን፣ እጆቻችን እየሰለሉ፣ ሰውነታችን እየጎበጠ፣ ሰውነታችን እየሰለለ፣ አይምሮአችንን እያጣን ወደ ዲስኦርደር ይሄድን፣ ወደ ሜንታል ዲስኦርደር ይሄድን። በጣም ብዙ ሰውን ስትመለከቱት ብቻውን የሚስቅ ሰው ታያላችሁ። ቲክቶክ ይከፍታን የሆነ ቪዲዮ ያያን ብቻውን ይስቃል። ዙሪያው ላይ ሰው እንዳለ የሚያቀው ምናልባት ስልኩን ከዘጋ በኋላ ሊሆን ይችላል። ታናግሩታላችሁ አይሰማችሁም፣ ታወሩታላችሁ አይሰማችሁም። ይመገባን አይጠግብም፣ ምክንያቱም እሱ ስልኩ ላይ ነው ያለው። ስልኩን በአንድ እጁ ይዟን በአንድ እጁ ትሪውን መከራውን እያሳየው ነው። በልቶ ጨርሶታን፣ ትሪው ባዶ ነው። ነገር ግን አይምሮ አልተመገበም። በዚህ ምክንያት ጤና አይሆንም። ምግብ የሚመገበው ስጋ ብቻ አይደለም፣ መንፈስ ይመገባል፣ አይምሮ ይመገባል። እነዚህ ነገሮች ይሄ በጣም ስፒሪቹዋል የሆኑ ስላችሁ የግድ ሃይማኖታዊ ማለት አይደለም። እነዚህ ረቂቅ የሆኑ ነገሮቻችን እየተጎዱ ነው። ይሄ ከልጅ አስተዳደግ ጋር ያለው ከባልና ሚስት ባለትዳር ምናምን ያለው እሱ በጣም ጣራ ነክቷል። ብዙ ሰው አጠገቡ ያለውን አያወራም፣ ሌላ ቦታ ያወራል። የሚያውቀውን ሰው አጠገቡ ያለውን ሰው ትቶ ጓደኛውን ዘግቶ ሌላ ሰው ጓደኛ ለማድረግ ይሞክራል። የት ነህ ይላል። ተማሪ ነህ፣ ሰራተኛ ይላል። የት ነው የምትኖረው? የት ሀገር ነው? ሙቀቱ እንዴት ነው? ብርዱ እንዴት ነው ይላል። አጠገቡ ያለውን ጓደኛ ትቶታል። በነገራችን ላይ አጠገብ ያለው ጓደኛ ጋር እግዚአብሔር አለ። ማንም ይሁን፣ በነገራችን ላይ ማንም ይሁን፣ ሙስሊምም ይሁን ፕሮቴስታንትም ይሁን፣ ብዙ ጊዜ እናገራለሁ፣ አጠገባችሁ ያለውን ሰው አክብሩ። መጀመሪያ እንዲህ ነው የሚለው ቅዱስ ዮሐንስ በመልእክቱ፣ አጠገብህ ያለውን ወንድምህን ሳትወድ እግዚአብሔርን እወዳለሁ ብትል አንተ ውሸታም ነው የሚለው። በነገራችን ላይ አጠገብህ የሚለው ክርስቲያኑ ብቻ አይደለም፣ ሃይማኖት የሌለውን ሰውም ውደደው። ሃይማኖቱን አትከተል፣ የሱን ሐሳብ የሱን ፈቃድ አትከተል፣ እሱ የሚያደርገውን መጥፎ ነገር አታድርግ፣ ግን ውደደው። የሚያስፈልገውን ነገር አድርግለት። ይሄን የምታደርገው ወደ ኦርቶዶክስ ለማምጣት ብለህ አይደለም፣ በጭራሽ እንደዛ እንዳትሞክሩ። ህይወታችሁ ላይ ጨክኑ፣ እጮኛዎቻችሁ ላይ ጨክኑ። መጥፎ ነገር የሚፈልጉ ከሆነ ሜዳ ላይ ሊጥሏችሁ የሚፈልጉ ከሆነ ጨክኑባቸው፣ ወስኑ። አልቆርብም የሚልሽ ከሆነ ጨክኝ። አልቆርብም የምትል ከሆነ ጨክን። ቤተክርስቲያን አልሄድም የምትል ከሆነ ጨክን። ሃይማኖትን ቀይር የምትል ከሆነ ጨክን፣ ወስን። ህይወት ላይ መጨከን ይፈልጋል፣ ያለዚያ ከባድ ነው። ለዚህ ወገብን መታጠቅ ሊባል ጥብዓትን የሚያሳይ ነው። ከዛ መብራታችሁ የበራ ይሁን ይላል፣ ምግባራችሁ የተመሰገነ ለሰዎች ዘንድ የተገለጠ ኦርቶዶክሳዊነት ይኑር። ሰዎች የሚያመሰግኑት ክርስትና፣ ሚጨበጥ ክርስትና፣ ሚዳሰስ ክርስትና፣ ሚተረክ ክርስትና፣ እጅግር ያለው ክርስትና፣ የተደበላለቀ አይደለም፣ እጅግር ያለው አካል ያለው ክርስትና ይኑረን። መብራታችሁ የበራ ማለት ነው፣ ወገባችሁ የታጠቀ